መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የውስጤን አንተ ታውቃለህ የልቤን አንተ ታውቃለህ የፊቴን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታወጃቸው 7 የአዋጅ አጽዋማት መካከል አንዱ ጾመ ሐዋርያት ወይም የሰኔ ጾም ነው። ይህ ጾም ከበዓለ ሃምሳ ከጴንጤቆስጤ ማግስት ዕለት ሰኞ የሚጀመር ሲሆን ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ የወንጌልን አገልግሎት ከመጀመራቸው በፊት የጾሙት ታሪካዊና መንፈሳዊ መጽሐፍ ቅዱሳዊ መሰረት ያለው ጾም ነው። በአዲስ ኪዳን ሐዋርያት መጾማቸውን ለአገልግሎት ስኬትና ለመንፈሳዊ ኃይል ፍጹም አስፈላጊ መሆኑን የሚያረጋግጡ በርካታ መጽሐፍ ቅዱሳዊና ታሪካዊ ማስረጃዎች አሉ። እነሱን አንስተን እንነጋገራለን። ለሕይወታችን የሚረባንን የሚጠቅመንን እናነሳለን። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ሳለ ፈሪሳውያንና የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው የዮሐንስ ደቀ መዛሙርትና የፈሪሳውያን ደቀ መዛሙርት ብዙ ጊዜ ይጾማሉ፣ የአንተ ደቀ መዛሙርት ግን አይጾሙም ብለው ጠይቀውት ነበር። ጌታችንም የመለሰላቸው መልስ ሐዋርያት እርሱ ካረገ በኋላ እንደሚጾሙ የሚያሳይ ትንቢታዊ ቃል ነበረ። በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ፣ በማርቆስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደተገለጸው ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር ባለበት ዘመን ሊጾሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራት ይጾማሉ በማለት መልሶላቸዋል። እዚህ ላይ ሙሽራ የተባለው ጌታችን ኢየሱስ ክርስቶስ ሲሆን ሚዜዎቹ የተባሉት ደግሞ ቅዱሳን ሐዋርያት ናቸው። ጌታችን ካረገ በኋላ ሐዋርያት እንደሚጾሙ የተናገረው ትንቢታዊ ፍጻሜ ይህ የሐዋርያት ጾም ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ማንኛውም ታላቅ መንፈሳዊ አገልግሎት ከመጀመራቸው አሕዛብን ወደ ክርስትና ከመጥራታቸው እና ኤጲስቆጶስነትና ዲያቆናትን ከመሾማቸው በፊት ይጾሙ ይጸልዩ ነበረ። ልዩ ልዩ አገልግሎት ሲጸልዩ በአንጾኪያ የነበሩ የነቢያትና መምህራን በርናባስና ጳውሎስን ወይም ሳውልን ለልዩ ልዩ ወንጌል አገልግሎት ከመላካቸው በፊት መጾማቸው ተጽፏል። በሐዋርያት ሥራ ምዕራፍ 13 ከቁጥር 2 ጀምሮ እንደምናነበው እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ለጠሯቸው ሥራ ለዩልኝ አለ። በዚያ ጊዜም ከጾሙ ከጸለዩ በኋላ እጃቸው ከጫኑባቸው በኋላ ሰደዷቸው ተብሎ ተጽፏል። በአብያተ ቤተክርስቲያን ላይ መሪዎችን ወይም ቀሳውስን በሚሾሙበት ወቅት ጾሙን መሰረት ያደርጉ ነበረ። በሐዋርያት ሥራ ምዕራፍ 14 ላይ እንደተገለጸው በየቤተክርስቲያኑም ቀሳውስቱን ከሾሙላቸው በኋላ እየጾሙና እየጸለዩ ላመኑበት ለጌታ አደራ ሰጧቸው ተብሎ ተጽፏል። ቅዱስ ጳውሎስ ስለ ራሱ ምስክርነትም ሲሰጥ በወንጌል አገልግሎት በብዙ ጾም ውስጥ ይተጋ እንደነበር ይናገራል። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በድካምና በጥረት በብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጾም በብዙ መከራ መንግሥተ ሰማያት እንገባለን እያለ ይናገራል። ጌታችን ኢየሱስ ክርስቶስ በከበረ ዕርገቱ ወደ ሰማይ ካረገ ከ10 ቀናት በኋላ ወይም ከትንሣኤ 50ኛው ቀን በኋላ ለቅዱሳን ሐዋርያት በነደ እሳት አምሳለ መንፈስ ቅዱስ ሰዶላቸዋል። በሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ እንደምናነበው ሐዋርያት በኃይል ተሞልተው በልሳናት ተናግረው ዓለምን በወንጌል ብርሃን ለመቀየር ከመነሳታቸው በፊት የመጀመሪያው ተግባራቸው ጾምና ጸሎት ነበረ። ሐዋርያት ለምን ጾሙ? ለተሰጣቸው ታላቅ ተልዕኮ ስንቅ ለመሰብሰብ፣ ዓለምን ዞረው ወንጌል ማስተማር፣ አጋንንትን ማሳደድና ሰዎችን ከክደት ወደ እምነት መመለስ ከባድ መንፈሳዊ ውጊያ ስለነበር ይህንን ኃይል ለማግኘት ጾሙ። ጌታችንም አስቀድሞ ይህ አይነት ጋኔን ከጸሎትና ከጾም በስተቀር አይወጣም ብሎ በማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 21 ላይ በነገራቸው መሰረት ጾሙ። ሌላው የጾሙበት ምክንያት ለተቀበሉት ጸጋ ምስጋና ለማቅረብ ነው። መንፈስ ቅዱስን የመሰለ ሰማያዊ ስጦታ ስላገኙ ስጋቸውን ለመንፈሳቸው በማስገዛት በጾም እግዚአብሔርን አመሰገኑ። ሌላኛው የጾሙት ለእኛ አብነትና አርአያ ለመሆን ነው። ጾሙ እንዲሁ ከመበልና ከመጠጥ የምንከለከልበት ወቅት ብቻ አይደለም። በክርስቲያናዊ ጉዟችን ስንቅ የምንሰበስብበት ትልቅ ትምህርት ቤት ነው።
እንግዲህ ከዚህ ከሐዋርያት ጾም የምንማራቸው ብዙ ቁም ነገሮች አሉ። ከእነዚህ ውስጥም አንደኛው ማንኛውንም የሕይወትና አገልግሎት በጾምና በጸሎት መጀመር እንዳለብን። ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ ዓለምን ለማስተማር ከመነሳታቸው በፊት የመጀመሪያ ተግባር ያደረጉት ጾም ነው። በሐዋርያት ሥራ ምዕራፍ 13 ላይ እንደተገለጸው እኛም እንደ አንድ ኦርቶዶክሳዊ ክርስቲያን በሕይወታችን አዲስ ነገር ስንጀምር፣ ለምሳሌ አዲስ ስራ ስንጀምር ሊሆን ይችላል፣ ትምህርት ስንጀምር ሊሆን ይችላል፣ ትዳር ስንመሰረት ወይም ትላልቅ ውሳኔዎች ላይ ስንደርስ ሊሆን ይችላል። እነዚህ ነገሮችን ሁሉ በጾም በጸሎት ለእግዚአብሔር አሳልፎ የመስጠት አስፈላጊትን እንማራለን። በራስ ጥበብና ኃይል ሳይሆን በእግዚአብሔር ረዳትነት መጀመር እንደሚያስፈልግ ያስተምረናል። ሁለተኛው ጾመ ሐዋርያት የሚያስተምረን የተቀበልነው ጸጋና በረከት ምስጋና ማቅረብ እንዳለብን ነው። ሐዋርያት የጾሙት መንፈስ ቅዱስን የመሰለ ታላቅ ሰማያዊ ጸጋና ስጦታ ከተቀበሉ በኋላ የሚያሳየው ጾም ችግርና መከራ ሲመጣ ብቻ የምንጠቀምበት መሳሪያ ሳይሆን እግዚአብሔር ላደረገልን መልካም ነገር ሁሉ ስጋችንን ለነፍሳችን በማስገዛት የምስጋና መስዋዕት የምናቀርብበት መንገድ መሆኑን ነው። እግዚአብሔር ለሰጠን በረከቶች ጤና ሊሆን ይችላል፣ ስራ ሊሆን ይችላል፣ እምነት ሊሆን ይችላል፣ የአማረ ሕይወት ሊሆን ይችላል። ምስጋና የምናቀርብበት እናደርገዋለን። ይህን እንማራለን። ሶስተኛ ለመንፈሳዊ ውጊያ ኃይል ማሰባሰቢያ ነው ጾም። ሐዋርያት የሚሄዱበት ዓለም በክህደት በጣዖት አምልኮ በኃጢአት የተሞላ ነበረ። ይህንን ታላቅ ጨለማ በወንጌል ብርሃን ለመቀየር መንፈሳዊ ኃይል ያስፈልጋቸዋል። ጌታችን በወንጌል የአይነት ጋኔን በጾምና በጸሎት ከጾምና ከጸሎት በቀር አይወጣም ብሎ እንደነገራቸው እኛም በዕለት ተዕለት ሕይወታችን የሚገጥመንን የክፉ መንፈስ ውጊያዎችን፣ ፈተናዎችንና የሥጋ ምኞታችንን ማሸነፍ የምንችለው በጾም በጸሎት በምናገኘው መንፈሳዊ ኃይል መሆኑን እንማራለን። ሌላው አራተኛው የሐዋርያትን አርአያነት መከተል ነው። እኛ ኦርቶዶክሳውያን በሃይማኖት መግለጫችን በጸሎት ሃይማኖት ማለት ነው በአንዲት ቅድስት ቤተክርስቲያን ጉባኤ ሐዋርያት እናምናለን ብለን እንናገራለን። ይህ ማለት እምነታችን ስርዓታችንና ሕይወታችን ከሐዋርያት የቀጠለ ነው ማለት ነው። ስለዚህ ሐዋርያት የሄዱበትን መንገድ መከተል፣ እነርሱ የጾሙትን መጾም የሐዋርያዊት ቤተክርስቲያን አባልነታችንን መግለጫ መሆኑን እንገልጽበታለን። በእምነት መጽናትን እንማርበታለን። ሌላው አምስተኛ ስጋ ለነፍስን ማስገዛት ነው። ራስን መግዛት ማለት ነው። ሐዋርያት ዓለምን ለመግዛትና ሕዝቡን ወደ ክርስቶስ ለመማረክ የቻሉት በመጀመሪያ ራሳቸውን መግዛት ስለቻሉ ነው። ጾም ሆድን፣ ዓይንን፣ ምላትንና የስጋ ፈቃድን ለነፍስ ማስገዛት ነው። እውነተኛ ክርስቲያናዊ ሕይወት የሚገነባው በስጋዊ ፍላጎት የበላይነትን ስንቀዳጅና ራሳችንን መግዛት ስንችል መሆኑን ከሐዋርያት ታሪክ እንማራለን። ስለዚህ እነሱ የጾሙትን ጾም እንጾማለን ማለት ነው። ስድስተኛ ለአንድነትና ለጋራ ተልዕኮ መቆምን እንማርበታለን። ሐዋርያት በአንድ ልብ ሆነው አብረው ይጸልዩ ነበር። ይህም በክርስቲያኖች መካከል ሊኖር የሚገባውን ፍቅር፣ አንድነት፣ በአንድ ዓላማ መቆምን ያስተምረናል። በጾም ወቅት ሁላችንም በአንድነት ስንጾም የክርስቲያንን አንድነትና እርስ በርስ መደጋገፍን በተግባር እንለማመድበታለን። በአጠቃላይ በዚህ ጾም የምንማረው ክርስቲያናዊ ሕይወት ያለ ጾምና ያለ ጸሎት ፍሬያማ ሊሆን እንደማይችል፣ የአገልግሎትና የስኬት መሰረቱ ደግሞ እግዚአብሔርን መደገፍ መሆኑን እንማርበታለን። ውድ ቤተሰቦች ለዛሬ ያዘጋጀነው ይህን ይመስል ነበረ። ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ተመሳሳይ መልእክት እንዲደርሳችሁ የደውል ምልክቷን ይጫኑ። አበቃን። ቀጥሎ በሌላ መርሃ ግብር እስከንገናኝ ደህና ሰንብቱ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። ወስብሐት ለእግዚአብሔር።